መርዛለሁ ዝና እኮ ነው የሰጠኝ መድብል። መርዝ ጨምረሽ ልትገይ ኤፍራታ ስላመንኩሽ ቤትሽ ድረስ ስለመጣሁ ዝና ይሄንን ካላደረግሽ ከነነፍስሽ ነው የምቀብርሻለሁ። እኔ ፈልጌው አይደለም ስላስፈራራኝ ነው። ቢልሽስ ከኔ ጋር የተስማማነውስ ቃላችንስ ያው ሁሉ የተግባባነው ቃል አብረን ልንሰራን ነበር። ያን ሁሉ ገንዘብ የሰጠሁሽ ሀገሬ ሰው ምን ይላል መሰልሽ? ቃል ከሚጠፋ የወለዱት ይጥፋ ይላል። ምን ነው ገንዘቡን እመልስልሃለሁ። ኤፍራታ እኔ ማሰብ የምችል ሰው ዝና ግን እኔን ለመግደል ከኔ ቀድሞ ይሄን አደረገ። በደንብ አዳምጪ። እሺ እጠራዋለሁ፣ አሁኑኑ እጠራዋለሁ። ይኸውልሽ አሁን ተረጋጊ፣ ስህተት እንዳትሰሪ። ጭቃ ውስጥ ገብተሽ ጭቃው ሳይደርቅ ከጭቃ ውስጥ አትወጪ። እሺ ደውዬ ምን ልበለው? መጀመሪያ ተረጋጊ። ለኔ መርዝ ለመስጠት ብቻ ነው የምትረጋጊው? እሺ አዎ ተረጋጊ። መጀመሪያ ስልኩን ትደውይና አዎ መርዙን ጠጥቶታል ብለሽ ትነግሪዋለሽ። አልመጣም ቢለኝስ? አይልሽ ይመጣል። አይ አልመጣም የሚል ከሆነ ደግሞ ሁሉንም ነገር ለቅድስት እንደምትነግሪና ለፖሊስም እንደምታሳውቂ ትነግሪዋለሽ። አረ መድብል እባክህ ሊገለኝ ይችላል። እኔም እገልሻለሁ። እሺ ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው ምሎን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከርጋ አብራችሁን ሆኖ እንግዲህ ምን አልጠጣም መርዙ ማለት ነው። እንግዲህ ኤፍራታ ስትደናበር ራሷን አስነቃቸው። እንግዲህ አልጠጣም ማለት ነው። ምን ስላልጠጣም መርዙ በጣም ደስ ብሎኛል የምር ማለት ነው። በጣም ፈርጄ ነበር። ይጠጣል የምን ነበር ልጠጣ ነው እንዴ እያለችው እንድጠጣ አይደለም እንዴ የሰጠሽኝ ምንድነው እንደዚህ ማደነገጥሽ ተደናበርሽ ምን ሆነሽ ነው እያለት ነበር። ነገር ግን ከዛ ስለ እስር ቤቱ እዚህ ቤት ውስጥ ሁለት ሆነን አዎ ማለት እንግዲህ የታላቅ እንትን ሆነችብኝ ቅምጥ ሆነችብኝ እያለቻት ነበር። ከዛ እያለችው ለምን አላገባም እስካሁን ብሩክ ታላቅ ከሆንክ እያለችው ነበር። እና ያንዳንድ ነገሩ እያወሩ ነበር። ምሳሌና ቅድስትዬ ምሳሌ ደብሯታል። ምሳሌ ምን ሆንሻል? ለምንድን የደበረሽ ንገሪኝ። መቼም ስጋ አምሮኛል አትይም በድጋሚ እያለቻት ነበር። አይ ታዲያ ምንድነው የሆንሽው? ምንድነው ናፈቀሽ? እያለቻት ነበር። መናገር አባቷ ናፍቆታል። ነገር ግን አባቴ ናፈቀኝ ስትል ቅድስት ስለምትጨነቅ እንደዛ ማለት ታዲያ ውጭነት እንዴ ወክና አርግ እንዴ እያለቻት ነበር። እና መጨረሻ እንግዲህ ምን እንድጠጣ ይወስናል። ልጠጣ ነው በቃ ታዲያ እንድጠጣ አይደል እንዴ የሰጠሽ? ምንድነው ምን ሆነሽ እያለ ከዛ ተጠራጠረ። ምንድነው እንደዚህ የፈራሹ ምንድነው ያደናበረሽ ብሎ ስጠይቃት ምንም ብለ በመጨረሻ ላይ ምንድን እያለ ዛወራት ነበር። ነገር ግን ኤፍራታ እጅግ በጣም ፈራች፣ በጣም ተጨነቀች ማለት ነው። ምክንያቱም ጠጣም አይጠጣ እያለ ስትጨነቅ ነበር። ቅድስዬና ምሳሌ አብረን ወክ እያደረጉ ደላላው ያገኘ አቤት የደላላ ምላስ አቤት ምላሱ እናንተ በቁም አይደለም እንደሚሸጥ ደላላ ምላሳቸው ብሎ ስንት ነገር አወራ። እኔ እንዱና አላስኩቱ ስጋዬን በላብኝ አይደለ በቀደም። ታዲያ ምንድን ፈልጋችሁ? መከራይ ቤት የሚሸጥ መኪና ለአባትሽ መኪና ይገዛል ተንጣጣ እንደ ቆሎ አልኳቸው እንደ ዳቦ እንደ ፈንዲሻ ነው ተንጣጣ እንጂ። ቅድስትዬ ግርም ድንግጥ አለች። እሱ የሚያወራ ነገር ምንም ልጭበትለት አልቻለም። የሚያወራ ነገር ግራ የማጋባ ነገር ምንድነው የምታወራ? ጭራሽ ለመሰ ግራ የማጋባታል ማለት ነው። እንግዲህ ቤት ምን ፍቃድ ይላል እንግዲህ ምላሱ ደላላ ድሮም በምላሱ ነው የማድረውና እንግዲህ ጥቁሩ ነጭ ብሎ ጥቁሩ ነጭ ካለ ነጭ ነው
እና ለማሳመን የምጥረው ነገር ዳጣና ሞገስ አንድ ላይ እየተጫወቱ ነበር። ነገር ግን መልመድን እየፈለጉ ነው። መልመድ እዚህ ነኝ እዛ ቦታ ነኝ አላለም። ከቤት ወጥቶ እንደጠፋ ነው ማለት ነው። እና ሞትን ለምንድን እኔ ሞት እፈራለሁ? እኔ ገና ብዙ ዓመት እኖራለሁ። መሞት አልፈልግም። እኔ መሞትን አልፈራም። ሁላችን እኮ ሟችን ዝና ሁሉም ሰው ክፉም ጥሩም ደጉም ሞት የማይቀር ነገር ነው እያላት ነበር። እፍራታ ጠጪ እያላት ነበር። እንግዲህ መርዝ ዝና አስገድዶኝ መርዝ አሉ አልጠጣም እያለችው ነበር። አሁን ዝና ጋር ደውልና እኔ ጠጥቻለሁ ጠጥቷል ብለሽ ንገሪ ይላታል። እንግዲህ በእፍራታ ዝና ጋር ትደውልና ጠጥቷል ብላ ትናግረዋለች። ሉላ ስለ ሞገስና ስለ መልመል ተጨንቃለች። ሞገስ ጋር ትደውልና ሞገስ ምን አዲስ ነገር አለ? መልመል አገኘችው ብላ ስትጠይቆ አይ አላገኘሁትም፣ ካገኘው ወደ ነው የምመጣው፣ አታስቢ እናገኛለን እያላት ነበር። እሺ በቃ ደውላ አሳውቀኝ በዛ እንዳጠፋ እያለችው እሺ አታስቢ ደውዬ አሳውቅሻለሁ ሳገኝ እመጣለሁ እያለ መልምን ደግሞ እኔ እንደሞት አስመስለሽ ፎቶ አንስተሽ ላኪላት፣ መርዙን ጠጥቷል ሞታል ብለ ፎቶ በዋትስአፕ ላኪላት ለዝና ብሎ ትዕዛዝ ይሰጣታል። እሱም መድመድ ሞቷል ብሎ እጅግ ደስ ይላል ማለት ነው የዝና። ነገር ግን ትደውልና ፎቶ ልካለው በጣም ጥሩ በቃ ማለት ጋር ከማለት ጋር አውታችሁ ሌላ ቦታ ተቀምጣለች እያለ አይ እንደዛ ነበር ተስማማ፣ እሱ ሲሞት እየነፍሱ ልትወጣ ነው እና እያለችው ነበር። ቅድስት እና ዳጣ እንደው ሞገስ ወደ ቤት ተመልሰው አንድ ላይ እያወሩ እየተጫወቱ ነበር። እና ዳጣ ምግብ የለም እንዴ ቅድስት ወቅማማ እያለቻት ነበር። ቆይ አንቺ ያለ ምግብ ልሽም አይደለም እንጀራ አለ ወጥ ግን የለም፣ ውሃ ብትሆን ኖሮ እንጀራውን አቅርቤ ትልሽ ነበር እያለ ስታወራ እየተጫወቱ ነበር። እሺ በቃ አስቀልድ ነው አቀርብላችኋለሁ መልመድ ቆያለሁ ብሎ ቴክስት አድርጎልኛል እያለችው ነበር። ቴክስት አድርጎልሻል እንዴ? አዎ እቆያለሁ። ታዲያ በህይወት አለ ማለት ነው አይደለ እያለ ነበር። እናም በመጨረሻ እንግዲህ እፍራታ ለዝና ትደውልና እንድመጣ ማሳመን አለብሽ፣ እዚህ እንድመጣ በራሱ መቶ ማየት እንዳለበት ይነግራል። ከዛ እንደምንም ብለሽ አሳምኝ፣ አለዛ ፖሊስ ጣቢያ፣ አለዛ ለቅድስ፣ አለዛ ለሁሉ ነገር እናጋራለሁ ብለሽ ንገሪው ይላል። ከዛ እንደዛ ንጉድ እንዳይታወቅበት ስል ዝና እሺ አመጣለሁ ብሎ ይነግራታል። እንግዲህ የራሱ አለቃ ጋር አብሮ የሚሰሩት ካሌብ ጋር ይደውልና ስራው በድል ተጠናቋል፣ እንግዲህ ልጅቷ ስራውን ጨርሳለች እያለው ነበር። ጥሩ በቃ እንደዛ ከሆነ አሁን እሱን የምታስወግድበት ቦታ እንወድዋለን። እንዲሁም ልጅቷ ግን ፈርታለች ስል እፍራታን አስወግድ አላለም። በሜዲያልን እፍራታን ነገር ተስማማ። አረ ዝና ምን ሆነሃል? ጨካኝ ዝና እንዲህ እፍራታን ጭራሹ ለመግደል ወሰነ። እሷም እንግዲህ ይህን ነገር የምታውቁን እሷን ማስወገድ አለብን ብሎ ይወስናል። ያ ካሌብ ሙሲሳ ከአባቱ ምን አደረገኝ ካሌብ የሚባለው ማለት ነው። እንግዲህ መድመድ ሞገስ ጋር ይደውልና ሞገስ ብቻ ናውራኝ ማንም እንዳይሰማልና ቶሎ ብለን መኪና ይዛልን እፍራታ ጋነኝ ያለሁት መኪና ይዛልና ቶሎ በል እያለው ነበር። ከዛ ምን ተፈጠረ? ምን የሆንኩ ነገር አለ? እሱን በኋላ እናወራለን፣ ፍጠንና መኪና ብቻ ይዘልኝ ና እያለው ነበር። እሺ አለውና ከዛ እንግዲህ መኪናው ይዘው መልመድ ጋር ለመሄድ ይወስናል ሞገስ ማለት ነው። እንግዲህ እፍራታ ደግሞ ምንም ነገር ስትደናበሪ እንዳታስበይኝ ትሰሚኛለሽ? እኔ እንደሞት ቆተኛለሁ። ዝና በሩን ከፍተሽ ታስገብኛለሽ ትሰሚኛለሽ? አለዛ እኔ ራሱ ሲጣርጌ ነው ይገለኛል እኮ ስትል እኔ ራሱ ሲጣርጌ ነው የምገልሽ። እሱ አምኖት ወዷት ነበረ፣ ግን መርዝ ለመስጠት ተገደደች። እሷም ህይወቴን አተርፋለሁ ብላ ነበረ። ነገር ግን ለእሷም ዝና ወጥመድ አዘጋጅቶላት ነበረ ማለት ነው። እንግዲህ በመጨረሻ ዳጣ በቃ እኔ ዝና በእጃችን ውስጥ ሊገባ ነው፣ ይሄማ ድለኛ ነው። ስለዚህ አሁን መጣው አንቺ ዝሆኝ እያለ ጥሏት ይሄዳል ማለት ነው። እንግዲህ ዝና በሩን አንኳኩቶ ወደ እፍራታ ቤት ስመጣ እንግዲህ ፊት ለፊት መድመድ ልክ እንደሞት ሰው እያስመሰለ ነበር። ሞገስም እንግዲህ መኪናውን ይዘው ለመሄድ ይወስናል። በቃ ዝና በእጃችን ይገባል፣ አትጨነቁ፣ ዛሬማ በጭራሽ ዝናውን በቀላሉ አንፋታም እያለው የሆነ መደንዣ መርፌ ይዛልና ብሎት ነበር። እሺ እልና ይዘው ከዛ መድመድ እንግዲህ
ሳያስበው ዝናውን ይመታዋል። ዝና መሬት ላይ ተዘረጋ፣ ሞገሱን መጣ ማለት ነው። እንግዲህ መድብል ዝና እጃቸው ውስጥ ገብቷል። እፍራታ በጣም ፈራች፣ ተንቀጠቀጠች። ማለት ጋም ደወለች። ማለት ደውላ አትምጪ ቤት አይደለሁም ቁልፌ ይዣለሁ እያለቻት ነበር። ነገር ግን ዝና ነው መሬት ላይ ተኛ እያለ ሞገስ አዎ በቃ አሁን እጃችን እኔ መድምድ ነኝ፣ በጭራሽ እኔ ማሸነፍ አይችልም እያለ መድምድ እንግዲህ እጁና እግሩን ጠንፍሮ ያስረዋል ማለት ነው። እንግዲህ በመጨረሻ ዝና ይያዛል። ሙሴሳ ካሌብ ማን እንደሆነና ብሩክ የት እንደዋለ በደንብ ይጠይቃሉ ወይም ደግሞ እንድናገር ያደርጋሉ ማለት ነው። መድምድ በመጨረሻ እንግዲህ ብሩክ የት እንዳለ የማወቅ ቅርቤታ እየተቃረበ ነው ማለት ነው። ወደ ተመልካዮች የዛሬ ቪዲዮ እንስ ነበር። በኔክስት ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።